ሚስትህን ደብድባት እንዳትለቃት አለኝ አጎቴ ላገባ ስል በዋዜማው ቤት ድረስ ጠርቶኝ። ምክንያቱ ባይገባኝም 3 ሴት አግብቶ የፈታ መሆኑን አውቃለሁ። እንዴት አልኩት ድንጋጤን ለመደበቅ እየሞከርኩኝ። ምን እንዴት አለው? ሚስት ትንሽ ስታጠፋ ወይ ስታስቸግርህ ቀበቶህን አውልቀህ ግረፋት፣ ሴት ከጠገበች በኋላ አትመለስም ብሎ ዝም አለ። ይህንን ምክር ስሰማ የመጀመሪያ አይደለም ሴትን ቆንጠጥ ማድረግ የሚል ብሂል አለ። አጎቴ ግን አበዛው። እኔም ምክንያቱን ሳልጠይቀው ላለመጨናነቅ እሺ ብቻ ብዬው ከቤቱ ወጣው። የሰርግ ቀን ታዲያ አጎቴ በሌሊት መጥቶ እንደገና አስጠራኝና ብቻችንን ቁጭ ብለን ልጄ ሞኝ ነህ አለኝ መልሶ። ትንሽ የጤናው ነገር አጠራጥሮኛል። ደግሞ ምን አደረው አጎቴ? ትላንት ሚስትህን ደብድባት ብለከኝ እሺ ብዬ ወጣሁ እኮ አልኩት ግራ በመጋባት ውስጥ ሆኜ። እሱን አይደለ የምልህ ልጄ፣ አየህ እኔ 3 አግብቼ ፈትቻለሁ። ሁሉም ለእኔ ጥሩ ነበሩ፣ እኔ ግን ለነሱ ጥሩ አልነበርኩም። የዚህ ሁሉ ዋነኛ ሰበብ ግን የተባልኩትን ሁሉ መቀበሌ ነው። ገና ሳገባ ሚስትህን ቆንጠጥ ብሎ አባቴ መከረኝ። በነጋታው ሚስቴን ቆንጥጫት ተጣላሁ። በሁለተኛዋ ሚስቴ ጓደኛዬ ለሚስት ፊት አትስጣለኝ። በገባው በወጣው ገላምጬ ከቤቴ አባረርኳት። በሦስተኛው ወንድሜ ሚስቱን ሲንቅ ሲሰድብ አይቼ ገባውና ጥንብርኩሷን አወጣኋት። ያኔ 3ኛዋም ተለየችኝ። ልጄ በትዳር ውስጥ ሰው የመከረው ሁሉና ሰው ያደረገው ሁሉ ነገር አይሰራም። እንደ በጎ ምሳሌ ሊሆን ይችላል። እኔ አርግ ያሉኝን ሳላጤን አደረግኩ፣ ግን ብቻዬን ቀረሁ። አንተም ትዳር ላይ እንደ ጎረቤት ሳይሆን እንዳንተና ሚስትህ እንደ ጸባያችሁ ኑር። ለሚስትህ ፊት ብቻ አይደለም ልብህን፣ ሕይወትህን ስጣት። የመከረ ሁሉ አብሮህ ላይ ኖር። ሁሉን እሺ ብለህ አትቀበል። የሚጠቅምህን መርምረህ ኑር። ደግሞ ሴት ልጅ ላይ እጅ ያነሳ ቀን ቀሚሷን ቀምተህ እንደለበስክ ቁጠረው። ሁሉም ምክር እሺ አይባልም። በል ወደ ሚስት ሂዳለኝ አጎቴ። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው